ጸጋና ሰላም ይብዛላችሁ እንደምን አላችሁ እግዚአብሔር ይመስገን በጣም ደህና ነኝ ዛሬ እንግዲህ እዚህ ጋር በሪአክሽን ቪዲዮ መተናል ማለት ነው ሐሰተኛው ነብይ እዩ ጩፋ እኔ ራሴ ካውንስል ነኝ እና እኔ ላይ ምንም አይነት አዋጅ ሊወጣ አይችልም እኔ ላይ ምንም አይነት እርምት እርምጃ ሊወሰድ አይገባም ያደረኩት ነገር ስተት የለውም ትክክል ነው የሚል አይነት ነገር ተናግሯልና እዛ ቪዲዮ ላይ ያሉ አንድምታዎችን አብረን የምናየውናል ማለት ነው ሶ በየማሉ ቪዲዮዎችን እንሰማለን ሪአክት የምናደርግበትን እንደ እግዚአብሔር ቃል ደግሞ የምናየውናል ማለት ነው ሶ አሁን ቪዲዮዎችን አብረን እየሰማን እንሄዳለን ማለት ነው የተወደዳችሁ የእግዚአብሔር ቤተሰቦች በአገር ውስጥና ከሀገር ውጭ የምትገኙ በያላችሁበት ዓለም ዳርቻ ሁሉ የእግዚአብሔር ሰላምና ጸጋ ይብዛላችሁ ዛሬ ወደ እናንተ የመጣሁት ለየት ባለ መልእክት ነው በሶሻል ሚዲያ ለማየት እንደቻላችሁት በክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይ የወጣውን የካውንስሉን እግድ በተመለከተ ማብራሪያ ለመስጠት ነው እዚህ ላይ የተገኘሁት በመጀመሪያ ደረጃ ካውንስሉ ያወጣው መግለጫ በካውንስሉ ነው የወጣው ብዬ ለማመን በጣም ይቸግረኛል እንደዚህ ለማለት የቻልኩበት ዋናው ምክንያት ካውንስሉ ራሱን የቻለ ትልቅ ተቋም ስለሆነ ከላይ እስከ ታች የተዘረጋ አሰራር ስላለው በአንድ ጉዳይ ላይ መግለጫ ከማውጣቱ በፊት ተቋሙን በተመለከተ ያንን ተቋም የሚመራውን ሰው በደብዳቤ ጠርቶ ማነጋገር እንደሚገባ የሚያሳዩ ነገሮች ስላሉ ይሄ ደግሞ በእኔ ላይ ወይም ደግሞ እኔ በማገለግልበት ቤተክርስቲያን ላይ ስላልተደረገ በሶሻል ሚዲያ ላይ የተመለከታችሁትን የካውንስሉን መግለጫ ካውንስሉ እንዳወጣ የሚያስመስለው ከላይኛ ከታች የተጻፈው የካውንስሉ ስም እንጂ በውስጡ ላይ የተቀመጠው መልእክት የአንድ ግለሰብ መልእክትና አጀንዳ እንደሆነ ግልጽ ሊሆን ይገባል እዚህ ላይ ኮሜንት ማድረግ የሚቻለው የካውንስሉ አሰራርና ደንብ አለ ምናልባት እሱም ያውቀውና እነሱም ያውቁት አካሄድ አለ ብዬ አስባለሁ ካለ ማለት ነው ያንን አካሄድ የተከተለ አይደለም ኢቭን እንደዚህ አይነት እገዳ መተላለፍ ቢያስፈልግ በደብዳቤ ኦፊሻል በሆነ ሁኔታ ይላክ ነበር የሚል ነውና ምናልባት እንደዚህ አይነት አሰራር ካላቸው ቀድሞ ሁኔታ እንደዚህ አይነት አካሄድ የሚከተሉ አይነት ከሆነ ይሄን አለማድረጋቸው ምናልባት በካውንስሉ ሳይድ ስህተት ነው ብዬ ጀጅ ላደርግ ይችላል ብዬ አስባለሁ ፌር ለመሆን ማለት ነው እና ምናልባት ጠርቶ ነገሩን አሁን ሊደረግ ያለው ነገር ጠርቶ የማናገር ነገር ሊሆን ይችላል ኦር በንግግር ብቻ ሊታለፉ የሚችሉ ነገሮችም ሜቢ ሊሆኑ ይችላሉ ግን አሰራር አለ ተብሎ የሚታመን ከሆነ ያ መከበር ነበረበት I think በዛ ላይ ቅሬታ አለው so I think he's right he has a point on this right ነጥባለው ብዬ አስባለሁ so ማመን አቅቶኛል እያለ ነው ያለው የምር ካውንስሉ ነው ይላከው ምክንያቱም አሰራር እንዳለው ስለምናቅ እያለ ነው ቋቋም የተቋቋመበት ዓላማ አለ በዛ ዓላማ ውስጥ ያመኑ ሰዎች በካውንስሉ ስር ሄዶ ይታቀፋሉ በካውንስሉ የሚሰጠውን አቅጣጫና አመራር ተከትሎ ቤተ እምነቶች ይሰራሉ ካውንስሉ የተጣሰ ደንብ አለ ብሎ የሚያምን ከሆነ ያንን የጣሰውን ግለሰብ በደብዳቤ ጠርቶ መጠየቅ እንደሚገባ በካውንስሉ ህገ ስርዓት ላይ የተቀመጠ ደንቡ ያስገድዳል እንደዚህ አይነት ስርዓት ባለበት ሁኔታ ውስጥ ሆኖ ያለምንም ደብዳቤ ጉዳዩ ታይቶ የመጨረሻው ውሳኔ እስከሚሰጥበት ቀን ድረስ በጊዜያዊነት ክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይሰንስ ታግዷል ብሎ መግለጫ ማውጣት ምን ማለት ነው ይሄንን መግለጫ ያወጣው ግለሰብ በካውንስሉ ውስጥ ቁጭ ብሎ የወንጌል አማኞችን አንድነትና ፍቅር ለማንሸራሸር የሚፈልግ ሌላ ዓላማና አጀንዳ ያለው ሰው መሆኑን አሁን በግልጽ ታውቋል ይሄንን ያደረገ አንድ ግለሰብ ነው የሚል ነው በጣም ኋለኞቹ ቪዲዮዎችም ላይ ተመሳሳይ ነገር ሲደግም እናያለንና አንድ ግለሰብ ነው የሚል አይነት ነገር ነው እየተወራ ያለው በወንጌላውያን አማኞች ዘንድ ያለውን አንድነት ለማንሸራሸር
ለማንሸራሸር ሳይሆን ሊል የፈለገው ያው ለመሸርሸር ለማለት ፈልጎ ነው ያደረገ ሰው ነው እንጂ አሰራር ደንብ አለ ደብዳቤ ሊላክ ይገባ ነበር የሚል ነው እዚህ ጋር አንድ ጥያቄ ማንሳት ተገቢ ነው አቶ እዩ ጩፋ ያው በመታወቂያ ስሙ ነው የምጠራው የምር ወንጌላዊ አማኝ ነው ወይ ወንጌላዊነት ባለፈበት ሰፈር አልፏል ወይ የወንጌላዊነት መስፈርቶችን ያሟላል ወይ ወንጌላውያን አማኞች የሚያደርጉትን ያንን እምነትና ልምምድ ያደርጋል ወይ እሱ ነው መጠየቅ ያለበት እኔ በግሌ ወንጌላዊ አማኝ ነው ይያላምንም እና እኔ በመታቀፍበትና በመወከልበት በወንጌላዊ እምነት ውስጥ እንደዚህ አይነት ሰዎች በምንም ታምር ሊወክሉን አይችሉም ምክንያቱም እምነቱ እየተሰደበ ያለው እምነቱ ስሙ እየተነሳ ያለው እየተጠለጠለ ያለው በእነዚህ ግለሰቦች እንደሆነ ስለሚታወቅ ማለት ነው የሐሰት ትንቢት የሚያመጡ ብልቃጥና ዘይት የሚቸረችሩ ነፍሰ በላዎች የእናቶችን ያሮጊቶችን መቀነት ለመፍታት ወደኋላ ማይሉ ያቅመ ደካማ አባቶችን ኪስ ለማራገፍ ወደኋላ ማይሉ ጨካኞች ተኩላዎች እንደሆኑ ስለማቅ እንደዚህ አይነት ሰዎች ደግሞ ወንጌላዊን ክርስትና ይወክላሉ ብዬ ስለማላምን ሶ ምናልባት በካውንስሉ ሳይድ ዋን ሳይድ ኦፍ ስቶሪ እንዳይሆን አይ እንደዚህ ግዴታ አይደለም ባየንበት አንግል ፊት ነው ብለን ያሰብነውን ይሆናል ብለን ያሰብነውን ደብዳቤ ሳንልክም ፍለፊት ማድረግ እንችላለን የሚል አይነት አካሄድ ካላቸው ይሄኛው ክስ ያው ካንቱ ይሆናል ማለት ነው የሚያስኬድ ክስ አይሆንም መግለጫውን ያወጣው ግለሰብ ብዬ የሚናገርበት ምክንያት የካውንስሉ አጀንዳ እንዳልሆነ ስለማውቅ መግለጫ የሰጠው ግለሰብ በካውንስሉ ውስጥ የመጨረሻ ሰው አይደለም የካውንስሉ አቋም አይደለም ብዬ የምናገርበት ምክንያት የካውንስሉ ግብና እንትኑ አካሄዱ እንደዚህ ነው ብዬ ስለማላስብ የሚል ነው ከወንድሜ አቤላ ጋር አንዴ ተጣልተን ነበር ካውንስሉ ቢሮ ማለት ነውና የካውንስሉ ዓላማና ግብ ምን እንደሆነ ተነግሮናል ከተነገረንም ዓላማና ግብ ማከል አንዱ እንደዚህ የወንጌላውያንን ስም አንድነት ስርዓት ልምምድ የሚያጠለሹ ግለሰቦችን ፈቃድ መሰረዝ ግቡ እንደሆነ ሲናገሩ ሰምተናል አትሊስትኛ የተጻፈ ህግም መመሪያ ደንብም እንዳላቸው አቃለሁ ስለዚህ ይመስለኛል እዚህ ጋር እዩ ጩፋ አንድ ሰው ነክሶ ይዟል ማን እንደሆነ ባላቅም ምናልባት ወይ ፓስተር ጌቱን ይመስለኛል ያነበበውም እሱ ስለሆነ ማለት ነው እና እሱን እንግዲህ ጨምድዶ ይዞታል እሱ ነው በግሉ ያወጣው እንጂ የካውንስሉ አቋም አይደለም የሚል ነገር በተደጋጋሚ እየተነገረ ነው ያለው ነገር ግን እንደዚህ አይነት አካሄዶች እንግዲህ የካውንስሉ አካሄድ እንደሆኑ ኦሬዲ የሚታወቅ ነገር ስለሆነ ማለት ነው ካውንስሉ ጠቅላይ ጻፊ አለ እንደገና የካውንስሉ ፕሬዝዳንት አለ ቀጥሎም ካውንስሉን የሚመሩ ሰዎች አሉ በጉዳዩ ላይ ማብራሪያ መስጠት አስፈላጊ ስለሆነ ነው እየሰጠው ያለው እንጂ እኔ ወንጌል የሚሰብከው በካውንስሉ ላይሰንስ አይደለም እኔ አጋንንት የማስወጣው በካውንስሉ ላይሰንስ አይደለም እኔ ለበሽተኞች የሚጸልየው በካውንስሉ ላይሰንስ አይደለም እኔ ካውንስሉን እንደ ካውንስል ሪስፔክት አደርጋለሁ ካውንስሉ ሲቋቋም ከዜሮ ስንነሳ የነበርኩት ሰው ነኝ ሌሎች በካውንስሉ ውስጥ ኃላፊነት ካላቸው ሰዎች ጋር አብረን ሄደን አይደለም እንዴ የካውንስሉን ቢሮ ያደራጀ ነው ካውንስሉ ሲቋቋም በፍቃዳችን ሄደን ነው የገባ ነው የሚል ሐሳብ ነው ሞራውን ከዚህ በኋላ የሚንጸባረቀው ግን አንድ ፈገግ የምታስብል ኮሜንት የምናረግበት አይዲያ ሰጥቶናል እዚህ ጋር እዩ ጩፋና በካውንስሉ ፈቃድ አይደለም ወንጌል የምሰብከው በካውንስሉ ፈቃድ አይደለም ለበሽተኞች የምጸልየው በካውንስሉ ፈቃድ አይደለም አጋንንት ማስወጣው ስትል ለከ ወላይታ ሁንዱንያ ሜዳ ላይ ገንዘብ ከፍለ 150 ሚሊዮን ነው 500 ሚሊዮን ነው ጅኒ ያስወጣው ይያልክ ሲሰራ የነበረውን አይነት ድራማ ማለት ነው አጋንንት ስትል ቁጥር ስፍር የሌላቸው በአንድ ሌላ ቪዲዮ ላይ የታዩ አሁንም ሌላ ጊዜ ላይ በሌላ ቀረጻ ላይ እየተደገሙ እየተከፋፈሉ
ድራማ የሚሰሩ ሰዎችን ነው አጋንንት እየወጣላቸው እያልክ ያለው ፈውስ እያልክ ያለው መድኃኒት አስጥለ የገደልካቸው ደን እነዛ የገደልካቸው ሰዎች በፈውስ ስም ያንተ ቴሌቪዥን ላይ ያ ነገር እየተላለፈ እዚህ ሰልስት ዳስ ተጥሎ እየተለቀሰ የታለፈባቸውን እነዚያ እልፍ የሆኑ ሰዎችን ታሪክ ነው ፈውስ ብለ እየተናገርክ ያለው ማለት እነዚህ ነገሮች መወራት ስላለባቸው ይሄንንም ቪዲዮ እየሰራ ያለው ለዛ ስለሆነ ማለት ነውና ያው ፈውስ ተአምራት ጅኒ ማስወጣት ምናምን የሚሉት ያው የድራማዎቻቸው ሰፊ አካል ስለሆነ ማለት ነው ሰፊ አካል ስለሆነ ስለዚህ አሁን ቀጥሎ ያሉ ነገሮችን ጀስቲፋይ ለማድረግ የሚሄደው ከዚህ ፎልስ ግራውንድ ላይ በመነሳት ነው ሐሰተኛ ሆነ ግራውንድ ላይ በመነሳት ነው ማለት ነው ካውንስሉ ከሰማይ አይደለም የወረደው በአንድነት ሆነን የመሰረትነው ነው እንጂ አንተ የመሰረትከው አይደለም እኔ ራሴ ካውንስል ነኝ እኔ በለለውበት ራሱ መወሰን አትችልም አንድ ግለሰብ ነው አድረስ ያደረገ ያለው ይመስለኛል አሁንም ያው ያንን የእገዳ ደብዳቤውን ያነበበውን ፓስተር ጌቱን ይመስለኛል ቀጥታ አድረስ ያደረገ ያለው በእኔ ላይ ስልጣን የለህም እኔ ራሱ ካውንስል ነኝ ሲጋ ነው እንግዲህ ማለት ትዕቢት የሚባለው ነገር አካል ለብሶ ሲሄድ ማየት የምትጀምሩት እዚህ ጋር ነው እኔ ራሱ ካውንስል ነኝ ማለት ሺህ ጊዜ ብትበደል ሺህ ጊዜ አንፌር የሆነ ነገር ተደርጎብሃል ተብሎ ቢታሰብ እንደዚህ አይነት ቦልድ ክሌቦች እውነተኛ ማንነትን ይገልጣሉ ይሄ በበግ ለምድ የተለበጠውን የተሸፈነውን ያንን የተኩላ ባህሪ በደንብ ነው የሚገልጡት እኔ ለራሴ ካውንስል ነኝ ያውን በብዙ ባለሀብቶች በባለስልጣናት በሌሎች አቅም ባላቸው ሰዎች የመታጀብንና እነዚህ አይነት ሰዎች እኔም አጠገባሉ እኔም አንዳች ነገር አደርጋለሁ ከማለት የሚመነጭ አይነት ትዕቢት ነው ትዕቢት ደግሞ ውድቀትን ትቀድማለችና እኔ ለራሴ ምንድነኝ ካውንስል ነኝ ያው ቢል አይፈረድበትም ለምን ሲባል ከድሃው መቀነት እና ሞኝ ኮኑ ሀብታሞች ከተሸወዱ ምዕመናን እስኪ በቃው ዘርፎ ያጠራቀመ ግለሰብ ስለሆነ ማለት ነው እስኪ በቃው ብልቃጥ እየቸረቸረ ዘርፎ ያጠራቀመ ግለሰብ ስለሆነ ስለዚህ እኔ ለራሴ መንግስት ነኝ እኔ ለራሴ ህግ ነኝ እኔ ለራሴ ካውንስል ነኝ እኔ ለራሴ ቢል እንግዲህ ምን ያክል እንደደረጀ ራሱ እየተናገረ ነው ያለው ማለት ነው ለመወሰንም ለማገድም እኔ እዛው መገኘት አለብኝ ካውንስሉ አንድን ተቋም ከማገዱ በፊት የተቋሙን መሪ በክብር በደብዳቤ ጠርቶ ማነጋገር አለበት ያለ ምንም ጥሪና ምልክት ሁለት መስመር በጻፍከው ሐሳብ ላይ መዝገብ ቤት ያለውን ማህተም ወስደ መተ ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል ምትለው ነገር እንዴት ያለ ንቀት ነው ወይ ካውንስሉን እንደ ካውንስልና እንደ ተቋም እጅግ በጣም አከብራለሁ ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፍለፊት ይጋፈጣሉ ስቲል አንድ ሰው ነው አድረስ እየተደረገ ያለው ካውንስል ውስጥ ያሉ ካንሰር የሆኑ ግለሰቦችን ጋፈጣሉ ከዚህ በኋላ ሲባል ያው አሁንም ስፔሲፊክ የሆኑ ታርጌቶች አሉ ነው አሁንም ደግሞ አለው ይመስለኛል ፓስተር ጌቱ ነው ያነበበው ምስል ስለሆነ ታርጌት እየተደረገ ያለው ጠርቶ የመናገር ግዴታ ከሌለባቸው ጠርቶ ለምን አናናገሩኝም ብሎ መክሰስ አይ ቲንክ ምንም ውሃም ያነሳ አይነት ክስ አይሆንም ማለት ነው ጠርቶ የማናገር ግዴታ እንዳለባቸው የተቀመጠ ካልሆነ ጠርቶ ለምን አናናገሩኝም የሚል ጥያቄ ማቅረብም ራሱ ያው ትክክል ሊሆን አይችልም ነው at any moment ያንን ነገር ማድረግ ምክንያቱም ምናልባት የተደጋገመ የተጣሰ ነገር ሊኖር ስለሚችል ማለት ነው በአካል ማናገር ኦር በደብዳቤ ማናገር የተባሉ ስቴፖች ታልፈው ምናልባት this one is the last red flag የተነካበት ዞን ሊሆን ስለሚችል እንደዚህ አይነት ነገሮች እንግዲህ እነሱ ወደፊት ሲያብራሩ ምናየውናል ግን ከነዚህ እንደማያርፉ እርግጠኛ ስለምንሆን ማለት ነው
ካውንስሉ ውስጥ ደግሞ እጅግ በጣም የተከበሩ የሰከኑ ምንም ሲፈጠር በተረጋጋ መንፈስ የሚያዩ ለማስተካከል ብቻ የሚሰሩ ሰዎች አሉ። ካውንስሉ እኔን ፈልጎ አልመጣም። እኔ ነኝ በራሴ ጊዜ በእናንተ ጥላ ስር ሆኜ ከእናንተ ጋር መስራት ፈልጋለሁ መዝግቡኝ ብዬ የተመዘገብኩት እኔ ነኝ። ጠቅላይ ጻፊ ባለበት የካውንስሉ ፕሬዝዳንት ባለበት እንደገና ደግሞ ቦርዱ በተሰበሰበበት ሁሉም ባመነበት ነው መግለጫው የተሰጠው ውሳኔው የተላለፈው ከተባለ ቀጣይ ለካውንስሉ ካውንስሉን በሚመጥን ደረጃ መግለጫውን ሰጣለሁ። ለዚህ አግደናል ካውንስሉን በሚመጥን ደረጃ እንደዚህ ጻፊው ጠቅላላ ጉባኤው ሌላው በሙሉ በዚህ አደረጃጀት ውስጥ በካውንስሉ አደረጃጀት ውስጥ ያሉት ተስማምተው እንደተለቀቀ የሚያሳይ ነገር ከተገኘ የዛኔ ካውንስሉን የሚመጥን ቪዲዮ ሰራለሁ። አሁን የሚመጥን ቪዲዮና ንግግር እንዳልሆነ ያውቃል ማለት ነው። እኔ ራሱ ካውንስል ነኝ እያለ ሲያወራ ለካውንስሉ የሚመጥን ነገር እንዳልሆነ ያውቃል ማለት ነው። እያወቀ ነው እንደዚህ እያወራ ያለው። እየታወቀ እንደዚህ የሚደረግ ከሆነ ያው ትዕቢት ይባላል ማለት ነው። ለዚህ አግደናል ለሚባለው ጉዳይ መነሻ የሆነውን ነገር ማንሳት ፈልጋለሁ። ከመጋቢት 12 እስከ 14 ድረስ ለ3 ተከታታይ ቀናት በሐዋሳ መስቀል አደባባይ የነበረውን ኮንፈረንስ ለማገልገል በተደረገው ጉዞ በሲዳማ ብሔራዊ ክልላዊ መንግስትና በሲዳማ ክልል ወንጌል አማኞች ካውንስል አማካኝነት የተደረገልንን አቀባበል ከመቃወም ነው እንግዲህ የተነሱት። መግለጫውን ያወጣው ካውንስሉ ነው ብለን እንኳን ብንወስድ ሐዋሳ በነበረው ኮንፈረንስ የተደረገው ዌልካም ፕሮግራም ምንድነው የተበላሸው? የተጣሰው ደንብ ምንድነው? የተጣሰው የአጋንንት ራዳር እንጂ ሌላ የተጣሰ ስነ ምግባር የለም። አንድ አገልጋይ ወደ ከተማ ሲገባ ብዙ ጦር መሳሪያ የያዘ የመንግስት ሰራዊት ወጥቶ ለምን ተቀበለ የሚለው የመጀመሪያው የካውንስሉ ጥያቄ ስለሆነ ከዚህ ጋር ተያይዞ አንድ ነገር መናገር ፈልጋለሁ። ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው? ጉዞ የመንፈሳዊ ጉዞ ይሁን እንጂ በዛ ስፍራ የሚሰበሰበው ሰው ስለሆነ አምኖ ሰራ የመንግስት አካላት ለምን የጦር መሳሪያ ይዘው ወጥተው ተቀበሉ ምትሉ ከሆነ ታዲያ ማማሲያ ይዘው ወጥተው ይቀበሉ እንዴ? አይ ማማሲያ ያልክበትም አካሄድ እኔ ያው ገብቶኛል ማማሲያ ያልክበት ራሱ ለምን ሲባል አንተ ዘይት ቸርቻሪ ስለሆንክ ዘይት ደግሞ ያው ከድስት አካባቢ ስለማይጠፋ ማማሲያ ይዘው ቢወጡ ራሱ ያው ዘይት ነጋዴ መጣ ብለው ስለሆነ የሚሆነው ማማሲያ ይዘው ቢወጡ ስህተት የለውም። ምክንያቱም ጎረቤታሞች ናቸው ማማሲያና ዘይት። እና ይሄ ነው ሪዝኑ መነሻ ሪዝኑ እኔን እንዲቀጡ እንድታገድ የሆነበት ይሄ ነው። እና ይሄ ምን ስህተት አለው? ይሄ ምን ህግ ተጥሷል ይባላል? የተጣሰው የአጋንንት ራዳር ነው፣ የተጣሰው የአጋንንት ሰፈር ነው እንጂ ምን ህግ ተጣሰ? ታዲያ መንግስት አካላት ምን ይዘው ይውጡና ይቀበሉኝ? መሳሪያ ካልያዙ እና ማማሲያ ያዙ እንዴ ይላል ማለት ነው። ስለዚህ ምን አይነት ቅድመ ልባዊ አለ ማለት ነው፣ ወይም ፕሪሳፖዚሽን አለ ማለት ነው። ትክክል ነው። በቃ እንደዚህ አጀብ ምናምን ጩኸት መኖሩ፣ ቄጠማ መነጠፉ፣ ሆሳና መባሉ፣ እልልታና ጩኸት መኖሩ መጽሐፍ ቅዱሳዊ ቃላትን የተጠቀምኩ ነው። ትክክል ነው ይገባኛል እያለ ነው ማለት ነው። እቺ ይገባኛሏን በኋላ እስቲ በደንብ እናብራራታለን። ዳዊት መድቧል። ከዚህ በፊት በተለያየ ቦታ ኮንፈረንስ ሲደረግ እንደሚደረገው ነው ሲዳማ ብሔራዊ ክልላዊ መንግስት ያደረገው። አዲስ የተፈጠረ ነገር የለም። ክራይስት አርሚ ኢንተርናሽናል ቤተክርስቲያን በኢትዮጵያ በተለያዩ ክልሎች አገር አቀፋዊ ኮንፈረንሶችን ስታዘጋጅ ኖራለች። ለመጀመሪያ ጊዜ አይደለም። በዚህ ሁሉ ደግሞ በሚሊዮኖች የሚቆጠሩ ሰዎች በአንድ ስፍራ ስለሚሰበሰቡ የህዝቡን ደህንነት ለመጠበቅ መንግስት ሰራዊት ይመድባል። አሁን በምን ውስጥ ለመደበቅ እየሞከረ ነው ያለው? ብዙ ህዝብ የሚሰባሰብበት ቦታ ስለሆነ ብዙ ህዝብ የሚሰባሰብበት ቦታ ላይ ደግሞ አደጋዎች ሊኖሩ ስለሚችሉ መንግስት ሴኩሪቲ ይመድባል የሚል ነው። እውነት ነው። በአብያተ ክርስቲያናት ህብረት ውስጥ ባሉ ዲኖሚኔሽኖች ውስጥ ራሱ ኮንፈረንስ ሲዘጋጅ እንደዚህ ፖሊሶች ይወጣሉ፣ ህዝቡ እንዲጠበቅ ይደረጋል።
ያው ሌባም ይኖራል በትንሹ ስልክ ቀምቶ የሚሮጥ ይኖራል ሌላም እናቃለን እና እሱ ነው እያለን ያለው ማለት ትላንት ወዲያ እንደተወለድን ነው እንዴ የምታስበው እዩ ጁፋ ትላንት ወዲያ እንደተወለድን ነው እንዴ የምታስበው እኛ እየጠየቅን ያለ ነው ወይም ስንቃወም የነበር ነው ለምን ህዝቡ ተጠበቀ ነው ወይ ነው አይደለም ማርሽ ባንድ ለምን ወጣ ነው ምን ያረግልሃል ማርሽ ባንድ የሚያጅቡ ባለቦኔት ወታደሮች አጠገብ ምን ይሰራሉ ነው ምን ይሰራሉ የመንግስት ወታደሮች እምነት ባለውም እምነት በሌለውም በክርስቲያኑም በሙስሊሙም በዋቀፈናው በኤቲስቱም ታክስ ነው ተከፍሏቸው ህዝቡን ያገለግሉ ያሉት እንጂ አንተን አንድ ግለሰብ እንዲያጅብ መንግስት የሚመድብል የጸጥታ አካል የለም ባጭሩ ምን ስለሆንክ ነው በእነዚህ የመንግስት ጸጥታ አካላት የምትታጀበው ነው ነጥቡ አንተ ስለመታጀብ ነው እንጂ ህዝቡ ስለመጠበቁ ማንንም ጥያቄ ያነሳሰው የለም ማንንም ድሮም ይደረጋል ያ ሲደረግ ደግሞ ከፍለፊት አገልጋዩ የተባለው ወይም ተጋባዥ እንግዳ የተባለውን እሱን አጅቦ አይደለም ህዝቡን የሚጠብቁት ወደዛ ግለሰብ ጋር አይደርሱም ሲጀመር ያንን ግለሰብ የጠሩ የቤተ ክርስቲያን ሽማግሌዎች ያው እኔ ያደኩት በቤተ ክርስቲያናት ህብረት ውስጥ ስለሆነ ያለውትም እዛው ውስጥ ስለሆነ ማቀው እሱን ነው ስለዚህ አገልጋዮች ታጅቦ አይመጡም የተጠሩ አገልጋዮች ይታወቃሉ ስለዚህ ፖሊሶች ይመጣሉ ህዝቡን ይጠብቃሉ እንጂ የተጋበዙ አገልጋዮችን የማጀብ ስራ አይሰሩም ስለዚህ እንዴት ነው እንደዚህ ትላንት ወዲያ እንደተወለዱ ልጆች ላሙኛቹ የሚል አይነት እንደዚህ አይነት ሽወዳ ይዘልት መጣ ያሰብከው እንዴት ነው እንደዚህ ይዘልት መጣ ያሰብከው ማለት ሞኞች ነን ወይ ነው ጥያቄው በጣም በተደጋጋሚ ለመንግስት ጥሪ ያቀርበናል በሁሉም አይነት የሃይማኖት ዘርፍ ውስጥ ባሉ ኢትዮጵያውያን ቀረጥ ግብር ታክስ ኦኬ እየተከፈለው የሚያገለግለው ህዝቡን የሚያገለግለው ይህ የጸጥታ አካል አንድ ግለሰብን ወርዶ ማጀብ የለበትም ይህ ለሰራዊቱ ክብር አይመጥንም ብለናል ህዝብን ሊጠብቅ የተቀመጠ ያ የከበረ የመንግስት አካል አንድ ግለሰብን አጃቢ ሆኖ ሲመጣ በጣም የተዋረደ አይነት ፊገር ይኖረዋል ለክብሩ የማይመጥን ነው ይሄንን አሁንም እንናገራለን በደንብ የኢትዮጵያ ፌደራል ፖሊስም ይሁን የኢትዮጵያ መከላከያ ሰራዊትም ይሁን ሌሎች በተዋረድ ያሉ የጸጥታ አካላት ይሄን ነገር በደንብ ሊሰሩ ይገባል ለህዝቡ ነው የቆማችሁት ግለሰብ ልታጅቡ አይደለም ካጀባችሁም ደግሞ ከላይ በእናንተ ላይ ያለው እንድታጅቡ ነው እንጂ መንፈሳዊ ነገርን አደርጋለሁ የሚልና አካል ልታጅቡ አልተቀመጣችሁም ህዝቡን ልትጠብቁ ነው ይሄ ነው ጥያቄው የነበረው እንዴት ነው ሸውደ ልታልፍ እንደዚህ ያሰብከው ሰማይዚንግ በሚዲያ ላይ እንዳያችሁት በሚሊዮኖች የሚቆጠሩ ሰዎች በአንድ ጊዜ ወደ አንድ ስፍራ ይሰበሰባሉ በዚህ ቦታ የህዝቡ ደህንነት መጠበቅ አለበት ገንዘብ ወስዶ መመለስ ያልቻለ ችግር ያለበት ሰው ነው የምታጀበው እኛ ወንጌል አማኞች ምንም አይነት ሰራዊት አንፈልግም እያልክ የተናገርክበት ነገር አለ እኛ ወደ አደባባይ ወጥተን በሚሊዮን የሚቆጠር ህዝብ የእግዚአብሔርን ወንጌል ለመስማት ስለመጣ በዛ ስፍራ በተሰበሰበው ህዝብ መሃል ምንም አይነት ጥቃት እንዳይደርስበት የሰማዩ ጥበቃ እንዳለ ሆኖ በመድር ላይ ግን በዛ ስፍራ የሚሰበሰበውን የህዝቡን ደህንነት ለማወክ የሚመጣ ኃይል ካለ ህዝቡን ለመጠበቅ ነው ሰራዊት የመጣው ቢሮ ውስጥ ለተቀመጠ ሰው ሰራዊት ለምንድን ነው የሚመደበው ሰራዊት መመደቡ ደግሞ እንደ ኃጢያት ለምን ታየ ከሁለት ሳምንት በፊት በአዲስ አበባ መስቀል አደባባይ በነበረው ኮንፈረንስ በኢቲቪ እና በተለያዩ ሶሻል ሚዲያዎች ተዘግቦ ሰራዊት ወጥቶ መንገድ ሲዘጋ ትራፊክ ፖሊስ ወጥቶ መንገድ እዚህ ጋር ሊያመጣ ያለው ሪዝኒንግ ምንድነው አይ ቲንክ ፍራንክሊን ግራም ሲመጣ በመንግስት አካላት የተደረገ አጀብ አለ እሱስ ተደርጎ ይለንዴ ብርቅ ነው አይነት ነገር ነው የሚያመጣው ለሱም ቆይ ሪአክት እናደርጋለን ስሙት ሪዝኒንጉን ሲዘጋ
በዛን ሰዓት ለምንድነው ልክ የሆነው ካውንስሉ ባዘጋጀው በመስቀል አደባባዩ ኮንፈረንስ ሲያስተናግድ የነበረው እኮ አሸር ብቻ አይደለም በሺዎች የሚቆጠር ሰራዊት በመስቀል አደባባዩ ፕሮግራም ተሰማርቶ እንደ አሸር ያስተናገደ ነበር ለሁለት ተከታታይ ቀናት መንገዱ ተዘግቶ ነበር ሁሉም ነገር እናንተ ስታደርጉ ልክ ሆኖ እኛ ስናደርግ ልክ የማይሆንበት ምንም ምክንያት የለም በሐዋሳ የተደረገው አቀባበል ላንተ ቢሆን በርግጠኝነት ልክ ነው ለኔ ስለሆነ ግን ስተት ሆኖ ታግዷል በመትለው በካውንስሉ ወረቀት ነው እንደ እኔ እየሰበኩ ያለው ምንድነው የሚታገደው በአለማት ሁሉ ላይ ተንቀሳቅሼ እንዲሰብክና ስለዚህ ፍራንክሊን ግራም የመጣበት ሰዓት ላይ እንደዚህ ነገር ተደርጓል ሰራዊት ወጥቶ አጅቧል ነው ይሄኛው ነገር ኮንቴክስቱ መታየት አለበት ነው ኮንቴክስቱ መታየት ያለበት ለምንድነው አሁን ይሄን እየደገፍክ ነው ወይ የኔን አቋም መጨረሻ ላይ ሰብሰብ አድርጌ ነግራችኋለሁ እየሆነ ባለው ነገር ላይ ባይዙ አሁን ይሄ ከላይ ያለው ነገር ብቻ ነው እያወራ ያለሁት አሁን በካውንስሉና በእዩ ጩፋ ላይ የኔን የግሌን አቋም ደግሞ ነግራችኋለሁ መጨረሻ ላይ አሁን ካውንስሉ ደጋረገ እዩ ላይ እንኳን እንደዚህ ሆነ እዩ ደጋረገ ካውንስሉ ተሳስቷል አይደለም እያልኩ ያለው just fair የሆነ ጀጅመንት ነው እያረኩ ያለሁት ኦኬ በግሌ እዩ ጩፋ ላይ መቃወማቸው ያገር ነገሮች አሉ ያው ካውንስሉ ላይ ያለኝም አቋም ስለሚታወቅ ማለት ነው ስለዚህ ሁለቱም ለኔ ያው ናቸው ሁለቱም ይሄኛው ህጋዊ ሰውነት አለው ይሄኛው ደግሞ ህገወጥ ነገሮችን ያደርጋል ሁለቱም ለኔ ግን ስቲል the same ናቸው ምክንያቱም እኔ ጀጅ ማረጋው መንግስት በሚያይበት መነጽር ሳይሆን በወንጌላውያን ታሪክ መነጽር በመጽሐፍ ቅዱስ መነጽር ነው እኔ ጀጅ ማረጋው ስለዚህ ለኔ እዩ ጩፋና ካውንስሉ የተለየ ስፓት ላይ አስቀምጬ ማይበት ምንም ምክንያት የለኝም መጨረሻ ላይ ያንን ሰብሰብ አድርጌ ነግራቸዋለሁ እዚህ ጋር ግን ያስቀመጠው ነገር አለ እነሱ ሲመጡ ትክክል እኔ ሳደግ ለምን ስህተት ይሆናል አንደኛ አባቱ ቢሊ ግራሃም ኢትዮጵያ ላይ በጣም ሰፊ ታሪክ ያለው የኢቫንጀሊዝም ታሪክ ያለው የክሩሴዶች ታሪክ ያለው ነው የፍራንክሊን አባት ቢሊ ግራሃም ማለት ነው ኦኬ ዳን ከንጉሱ ጊዜ ጀምሮ ኢትዮጵያ በመምጣት የሚሽነሪ ስራዎችን ሲሰራ ኖሯል አባቱ ቢሊ ግራሃም ለኢትዮጵያ ያለው ፍቅር ስለሚታወቅ በዚህ ምድር ላይ በሚሽነሪ ተግባር ሰፊ ስራ ሰርቷል ተብሎ የሚታመንለት ግለሰብ ስለሆነ አሻራውን አስቀምጧል ተብሎ የሚታሰብ ግለሰብ ስለሆነ በሱ ምክንያት ወንጌል መስበክ ብቻ ሳይሆን ሌሎች የመሰረተ ልማት ስራዎችም ስለተሰሩ ለድሆች የሚሆኑ ነገሮችም ስለተሰሩ ሆሊስቲክ የሆነ ሰርቪስ ስለተሰራ አባቱን ሪኮግናይዝ ከማድረግ አንፃር እሱ እዚህ ምድር ላይ የሰራውን ስራ ሪኮግናይዝ ከማድረግ አንፃር ነው እዚህ ጋር መንግስት ነው እያደረገ ያለው ኦኬ መንግስት ራሱ ነው ወዶና ፈቅዶ እያደረገ ያለው እንግዲህ የተደራጀ መረጃ ሲመጣ ደግሞ እሱ ላይ ፈርዘር ሲኬድበት ሌሎች ሰዎች ቪዲዮ ይሰሩበታል እኔ ይሄ አይመጥነኝም ሲጀመር እንደዚህ አይነት ቶፒክ እንደዚህ ማለት እየደጋገሙ ማብካት ማለት ነውና አንዴ ከተወራ በቂ ነው ብዬ አስባለሁ አንድ ቶፒክ ላይና ሌሎች ሰዎች ይሰሩበታል ብዬ አስባለሁ ተከፍሏቸው እንደወጡ እና ውስጥ ላሉ አካላት ገንዘብ እንደተከፈለ ተከፍሎም ደግሞ እንዲወጡ እንደተደረገ እናውቃለን ሰምተናል አትሊስት ሰምተናል መረጃው እንግዲህ ፌስቡክ ላይ ሌሎች ሚዲያዎችም ላይ ተለቋል አንብበናል ይሄንን ፍለፊት የወጣ መረጃ ስለሆነ ማለት ተከፍሏቸዋል ገንዘብ ተቀብሎ ነው የአጀብ ስነ ስርዓት የመኪና የፖሊስ የህግ አካላት አጀብ እንዲደረግና እንደዚህ አይነት ሲን እንዲፈጠር የተደረገው በገንዘብ ኃይል ነው እዚህ ጋር ሲባል ግን የመንግስት ራሱ ቀደምት ታሪክ በማጣራት ያንን ለአባቱ ያለውን ክብር የማሳየት አይነት ነገር ነው የተደረገው ሲደረግ ማለት ነው ሁለተኛው ደግሞ መስቀል አደባባይ ምን አይነት ቦታ እንደሆነ ይታወቃል ምን አይነት ነገሮች እንግዲህ ሲንከባለሉ እንደመጡ ይታወቃል ስለዚህ ከዛ አንፃር ምን ሊኖር ይገባል ነው ሴኩሪቲ ሊኖር ይገባል
እንደው ፕሮቴስታንቱም ይበዛባቸው አካባቢዎች ላይ በብዛት ደቡብ አካባቢ ላይ የዚህን ያክል የሴኩሪቲ ችግር በሌለበት ቦታ ላይ ህዝቡን መጠበቅን አይደለም ቀድሞ ኦሬዲ ተናግረናል በግል መታጀብ የሚለው ነገር ግን በምንም ተአምር ውሃ ሊያነሳ የሚችል መከራከሪያ አይደለም ስለዚህ ለነሱ ሲደረግ ትክክል ለኔ ሲደረግ ለምን ይሆናል ላንተ መንግስት ነው እንደ ያረጋግልኝ ነበረው ኖ ብራይብ የተደረጉ አካላት አሉ የተጨበረበሩ አካላት አሉ በእነሱ በኩል ነው እንዲደረግ የተደረገው ስለዚህ you are not the same ማለት ነው አንድ አይነት አይደላችሁ ለፍራንክሊን ግራም የተደረገውና አንተ በገዛ ፈቃደ እኔን አጅቡኝ ብለ ያስደረከው ሁለቱ አንድ ሊሆን አይችልም no way so እሺ ተሳስተዋል ለምሳሌ እነሱ ፍራንክሊን ግራምን ለመቀበልና መስቀል አደባባይ ላይ እንደዛ ፕሮግራም እንዲደረግ በዛ መልኩ በማድረጋቸው ተሳስተዋል so ስተታቸውን እየደገምክ ነው ያለው ሁለተኛው ነጥብ ነው ይሄ ሃይፖቴቲካል ነው ሐሳቡ so እነሱ አድርገዋልና እየደገምክ ነው ኦኬ so ምናልባት የኔ ደግሞ ሶስተኛ ዞሮ የመንግስት እጅ የሚገባባቸው ነገሮች በግል የኔን ነው ደግሞ ያወራ ያለው ታው ዞሮ የመንግስት እጅ የሚገባባቸው ነገሮች በሙሉ ጤና የላቸውም አለቀ ሮም ከኢየሩሳሌም ጋር ምን መጋጠም አላት ይሄን ያው የምታውቁ ሰዎች ታውቃላችሁ ምን ማለት እንደሆነ ሮም ከኢየሩሳሌም ጋር ምን መጋጠም አላት ነው ምንለው መንግስት ጉዳዩን ሲመለከት ህዝቤ በሚል አይን ነው የሚያየው ማስተዳድራቸው የሚገብሩልኝ አብረን የአንድ ሀገር ዜጎች የሆንን ሚል ነው እይታው እንጂ የሆነ እምነትን ቴዎሎጂን የሆነ ነገር ተመልክቶ አይደለም የሚያረጋው ነገር ሲያደርግ ስለዚህ እንደዚህ እንዲዳቀልና እንደዚህ እንዲያያዝ መደረግ የለበትም በምንም ታምር ማለት ስለዚህ እኔም በግሌ ደግሞ ሁለቱን ጀጅ አርግ ከተባለ ጭራሹ ነው ሲጀመር አጀብ የሚባል ነገር አይደለም በመንግስት አካላት ቤት ውስጥ ባለ አካላት ራሱ መታጀብ አያስፈልግም ቤት ውስጥ ባሉ አካላት ራሱ መታጀብ አያስፈልግም የትኛው ሐዋርያ ነው እንደዛ አደረገው በማን ታጀቡ ማን አጀባቸው ለየትኛው ሴኩሪቲ ፐርፐስ ለየትኛው ለደህንነት ጉዳይ እንዴ ሰይፍ ይዞ ይዞሩትን አይደል እንዴ ሰይፋችሁን ጣሉ ያለው ሰይፍ የሚያነሱ በሰይፍ ይጣፋሉ ያለው አንተ እዚህ ጋር ክላሽ አሸክመት ትታጀባለህ ነው ስለዚህ በምንም ታምር እነሱ ሲሆኑ ትክክል እኔ ሲሆን ስተት ተብሎ ሊጸደቅና ሊኬድ የሚችል ነገር አይደለም ማለት ነው አገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሲበኩ የሚለው ትልቅ ላይሰንስ ነው ታግዷል ያለው ካውንስሉ ከሆነ ካውንስሉ እንደ ካውንስል ሌጋል በሆነ ደብዳቤ ይጠይቀኝ ካውንስሉ ተጥሷል ብሎ የሚያምነው የተኛው ደንብ እንደሆነ ጠርቶ በሚያነጋግርበት ጊዜ ምላሽ ሰጣለሁ ተጥሶ ከሆነ ያሳምነኝ ካልተጣሰ ደግሞ የጣሰው ራሱ ስለሆነ መጣሱን ያምናል በኢትዮጵያ ምድር በነ ዘመን ለተሰራው ለትልልቅ ስራዎች ዕውቅና መስጠት ባትችሉ አትሊስት ሰውን እንደ ሰው ማክበር ጠርቶ ማነጋገር በጣም አስፈላጊ ነው በኔ ዘመን ለተሰሩ ትልልቅ ስራዎች ዕውቅና መስጠት ቢያቅታችሁ አትሊስት የሆነ አትረብሹ አይነት ነገር ማለት ነው መንገድ ላይ ተቆሙ አይነት ነገር ነው እኔ አሁን ለመሰለ በግሌ አቶ ይጩፋ በግሌ ነው የሚተናነቀኝ ለተሰሩ ስራዎች ዕውቅና ለአንተ ለመስጠት ነፍሰ በላ ነብይ ስለማምን ማለት ነው መድኃኒት አስጥላ ገለሃል ደሃ መዝብረሃል ብልቃት ቸርችረሃል ዘይት አጠጥተሃል ኦኬ የውሸት ተስፋ ለሰዎች ሰጥተሃል በውሸት የእግዚአብሔርን ስም ጠርተሃል በድፍረት ለሰዎች እግዚአብሔር እንደዚህ ይላል ብለሃል ያልወጣ ጅኒ ድራማ አሰርተሃል እሱን ነው ዕውቅና መስጠት ቢያንስ ዕውቅና ስጡ ስለዚህ በምድር ዋጋ መቀበል እንደው በሰማይ ዋጋ ካለ ማለት ነው በምድር ዋጋ መቀበል ስጡኝ በቃ እዚሁ ሪባኑን እዚሁ ቁረጡልኝ
ርችቱን እዚሁ ተኩሱልኝ የሚል ሽልማትን የመቀራመት ሽልማትን የመቀበል የመታየት አዋዜ ይባላል። ይሄ አገልግሎት አይደለም ከጅምሩ። ምንም ያልተረዳ ህዝብ በእኛ ጉዳይ ሁሉ ካውንስሉ ስልጣን ያለው ይመስላል። በእኔም ሆነ በተቋሙ ጉዳይ ካውንስሉ ስልጣኑ የተገደበ ነው። የኔ አገልግሎት ተጠርነቱ ለካውንስሉ ሳይሆን ለእግዚአብሔር ነው። መልእክቴን ሳጠቃልል በአገር ውስጥና ከአገር ውጭ ያላችሁ ሰዎች በቀጣይም ጊዜ በክራይስት አርሚ ጉዳይ ላይ አዲስ ነገር ሲኖር እየመጣው መልእክት አስተላልፋለሁ። ካውንስሉ የሰጠውን ወረቀት ካውንስሉ ሊያግድ ይችላል። ከካውንስሉ በፊት ክራይስት አርሚ በመላው ዓለም ወንጌልን በመስበክ ለብዙ ሰዎች መዳን የሆነች ቤተክርስቲያን ናት። ከካውንስሉም በኋላ ትቀጥላለች። በዚሁ አጋጣሚ እንዳውም ከፊታችን እሁድ ከጠዋቱ 12 ሰዓት ጀምሮ ድንቅ ፕሮግራም አለ። እያንዳንዱ ሰው ቤተሰቦቹና ጓደኞቹን ጋብዞ በዚህ ፕሮግራም ይገኝ። ወንጌል ይቀጥላል፣ እኛም እንቀጥላለን። በሚቀጥለው ጊዜ እንገናኛለን። በመላው ዓለም ሆናችሁ መልእክቴን ያዳመጣችሁ የጌታ ቤተሰቦች ሰላምና ጸጋ ከሁላችሁም ጋር ይሁን። አሜን። እኔ ለራሴ ካውንስል ነኝ ያለውን ያው በማረጋገጥ ነው የጨረሰው። ታግዷል ብሎ ካውንስሉ ሲያስቀምጥ አይ እንደውም ቀጣይ ስትመጡ ጓደኛሞች ሆናችሁ ቤተሰብ ሆናችሁ መታቋቸውን ሰዎች ሁሉ ሰብሰብ አድርጋችሁ እንደውም ኦቨርፍሎ ሞልተን አጋንንት የሚጠቀምባቸውን ሰዎች ካውንስል ውስጥ ያሉትን መልሰን ለማብገን ትልቅ ስራ ያው ወንጌል ይቀጥላል ያለው እሱ ነው። እና እንደዚህ እናረጋለንና እሁድ ቀጣይ እንዳትቀሩ። በቃ እንደውም ለየት ያለ ነገር ይቀጥላል። ምክንያቱም እኔ ካውንስል የምን ማገድ ነው እንደውም ጨምረን እንቀጥላለን በሚል ዛቻ እና አቋም የተጠናቀቀ ነው ማለት ነው። ምን ማለት ይቻላል እንግዲህ ከ5 ዓመት በፊት ዶክመንተሪዎችን ስንሰራ ነበር። ካውንስሉ ላይም ሊቋቋም ሰሞን አካባቢ ማለት ነው። እንዲሁም በእነዚህ ሐሰተኛ ነቢያት ላይ ቪዲዮዎችን እንሰራ ነበር። ከዚያ ጤናማ ምንላቸው እናከብራቸው የነበሩ አብያተ ክርስቲያናት ውስጥ ያሉ አገልጋዮች ፍቅር ነበር የጎደለን፣ አሁን ተቀራርበን ማውራት ችለናል፣ ዶክትሪኗን ቀነስ ፍቅሯን ጨመር ብለው ይሄው እነዚህን ሰዎች ሰብስበው አስገቡ። ተው አታስገቡ፣ በምንም አይመስሉንም፣ ዋና የሚባሉ ነገሮች ላይ ስተዋል፣ ተው ሲባሉ አስገብተው ይዋውን በረቱ መበጥበጥ ተጀመረ ማለት ነው። ከጅምሩ አቁሙ ተብሎ ነበር። አቁሙ ከገቡ በኋላ ሰላም አይመጣም። ከዛ ጨለምታኛ ናችሁ እናንተ ዶክትሪን ነው የምትሉት፣ በቃ ሪጅድ ናችሁ፣ ስለ ዶክትሪን ነው ስለ ነፍስ ግዳይ ላችሁም ተባለ። ይሄው ካውንስል ውስጥ ሌላ ካውንስል ደግሞ እኔ ራሴ ካውንስል ነኝ የሚል ግለሰብ ካውንስል ተቋቋመ። ስለዚህ ጉልቤዎችን ነበር ሰብስበው ያስገቡት የነበረው ማለት ነው። ስለዚህ አሁን የምናየው የምር ካውንስሉ እንዳየነው አይነት ከነሙሉ ጥርሱ ያለ አንበሳ ነው ወይስ ጥርስ የሌለው አንበሳ ነው የሚለውን አብረን የምናየውናል ማለት ነው። አብረን የምናየውናል። በዚህ አጋጣሚ እንዴት ነው አሁን ሁለቱን ነገር የምታየው? ቅድም የተናገርኳችሁን ነገር ኦር ኋላ ላይ መጣበታል ያልኩትን ነገር ስነግራችሁ ኦሬዲ መመስረቱን የማንቀበል ሰዎች ያኔ የተቃወምን ሰዎች አሁንም እዛው አቋማችን ላይ ነው ያለነው። የካውንስሉን መመስረት የተቃወምን ሰዎች አሁንም እዛው ነው ያለነው። አቋማችን አልቀየርንም። ከሆነም መፍረስ አለበት ነው። ያው በህጋዊ ሰውነት አለው መንግስት እንዳቋቋመው እናውቃለን። ነገር ግን ወንጌላውያን አማኞች በይፋ ያቋቋሙት ይወክለናል ያሉት ህብረት አይደለም። ያኔ ጮኖ ይሄን ነው፣ አሁንም የምንጮህ ይሄን ነው፣ ነገም የምንጮህ ይሄን ነው። ስለዚህ አንዱ ለጽድቅ የቆመ አንዱ ለኩነኔ የቆመ አንዱ በጣም በጽድቅ ከፍታ ላይ ያለ ከዛ አንዱ ደግሞ በጣም በቃ ወንበዴ ምናምን እንደሱ አይደለም። በበጎች በረት ውስጥ ተኩላን ያስገባ እረኛ ከተኩላው ያልተናነሰ ጨካኝና አረመኔ ነው። ስለዚህ የአስተምሮ አንድነት የሌላቸውን የአስተምሮና የልምምድ ጥመት ያለባቸውን ሰዎች ሜጋ ቸርች ስለሆኑና ገንዘብ ስላላቸው
ዝና ስላላቸውና አቅም ስላላቸው ብቻ ሰብስቦ በወንጌላውያን አማኞች ውስጥ ህጋዊ ሰውነትን አግኝቻለሁ ብሎ በኃይል ያስገባችሁ ሰዎች እግዚአብሔርም አይለቃችሁም። እኛም በሚታየን ነገር እንደ እግዚአብሔር ቃል እንቃወማቸዋለን። ነገር ግን መስራት ያለብን ይሄንን ነው ብላችሁ እንደ ባለ አእምሮ የታያችሁ ይሄ ከሆነ አድርጉ፣ ማድረግ ያለባችሁ። ነገር ግን የህግ አካል ተደርጋችሁ ነበር ልትመሰረቱ የነበረው ከጅምሩ። ሰኔ ወር ላይ ጠቅላይ ሚኒስትሩ በቤተ መንግስት በጠራው ስብሰባ ላይ በተካሄደው ሁኔታ ማለት ነው። አሁን ግን ነገረ መለኮታዊ ነገሮችን ማድረግ የጀመረ በመሆኑ ውስጡ ከመስረታው ጀምሮ ያለውን ነገር ቢያንስ በጫፍ የምናቅ ሰዎች ስቲል ስራችሁ አይዋጥልንም፣ እንደምትወክሉን ሴንስ አናረግም፣ እንደምትወክሉን አይሰማንም፣ በእናንተ ሪሌይ ልናረግ አንችልም፣ አንመካባችሁም፣ ኤንድ የወንጌላውያን እምነትን ትወክላላችሁ ብለንም አናምንም። ምክንያቱም ወንጌላውያን ያልሆኑ ከወንጌላዊነት ጋር የተጣሉ ጥለኞችን ጭምር ተሸክማችሁ ያዛችሁ ስለሆናችሁ ማለት ነው። ይሄኔ ብቻ አቋም አይመስለኝም። ጥቂት የማንባል ያኔ ከምስረታው ጀምሮ የነበረውን ነገር የምናቀና ስንቃወም የነበረን ወንድሞች እህቶች ድምጽ እንደሆነ አስባለሁ። ስለዚህ ነገ ሌላኛው ላይ ደግሞ ለምሳሌ ታምራት ሲጄ ላይ ወይም አቧሪያው ዘላለም ላይ ወይም ሌሎች ላይ እስራኤል ዳንሳ ላይ ምናምን እንደዚህ ቴሌቪዥን ያላቸው ሰዎች ላይ ተመሳሳይ ዱላ ሲያርፍ አሁንም እዩ ጩፋ የሄደበትን መንገድ ላለመሄዳቸው ምንም ዋስትና ስለሌላችሁ ማለት ነው። ሲመስለኝ እንግዲህ እኔ የወንድማማቾች ጥል ነው የሚመስለኝ። የሆነ በማከላችን በሰላም እየኖርን እያለ ሰርጎ የገባ ኃይልን አይደለም እየታገልን ያለ ነው። ኑ ግቡ ብሎ አስገብቶ ከዛ በኋላ ነው የሚል ነገር እየተደረገ ያለው። እንደዚህ አይነት ቀልድ አንቀልድም ነው። ወንጌላውያን አማኞችም እየሆነ ያለውን ነገር እንግዲህ በዚህ መልኩ ነው ልታዩት የሚገባው። ታሪካዊው ክላሲካል ወንጌላዊነት ይሄ አይደለም። በእነዚህ መጽሐፍት ውስጥ ያየናት ያቺ ወንጌላዊት የሆነችው እምነት አሁን እዚህ ጋር በካውንስል ውስጥ የምናየውን አይነት አይደለችም። ያቺ ወንጌላዊት የሆነች የፕሮቴስታንት እንቅስቃሴ ውስጥ የተወለደችው ያቺ ወንጌላዊነትን እሷን እስክናይ ድረስ እኛ ወጣቶች እስከ መጨረሻ የምንታገል ይሆናል ማለት ነው። እግዚአብሔርም ይረዳናል። ጸጋና ሰላም ይብዛላችሁ።